አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጀማው ደጋን የሚሄድ 31500 ብር የፈጀ ነው ማሳያችሁ። ምንም አይነት እቃ የለውም፣ አልባሳት ነው። ሁለት ኮምፎርት፣ ሁለት ብርድ ልብስ፣ ጋቢ ለምኔ ለሙሽራ የሚሆን ነው። ለእህቷ ነው ይሄንን የፈለገችው። ጧት ወደ ደጋን ይላካል። ሰርጉ እሁድ ነው፣ ለእሁድ ሰርግ ማለት ነው። እና አብራችን ቆዩ ኢንሻአላህ። በተን እያረኩ ላሳያችሁ እንዴት እንደሚያምር ማለት ነው። አንድ ስጃዳና 3 ጥምጣምም አላት። እዚህ ጋር የቡና ሱፍራ በዚህም አላት፣ በዛም አላት። የትናንትና እቃችንን ደግሞ እዚህ ጋር ረትበናል። ያው እናሽጋለን ማለት ነው። አይ ያው ጋቢ ለምን ነው ማሳያችሁ። በጣም ወፍራምና የሚያምር የሆነ ጋቢ ለምን ነው። እዩት። እንግዳ ቢመጣባችሁ ለሌሊት ልብስ ምንም የማያሳስብ አንድ በቂ የሆነ ማለት ነው። አያችሁታ። በጣም ከመናገር በላይ ያምራል። 4 ሀባ ነው የተገዛው። 8000 ብር ነው። 2000 ብር ማለት ነው። እዩት። ማሻአላህ። ይሄ ከለር የሚወደው ማን ነው? ሁሉም ያምራል። በቃ አንድ የማያምር ከለር የለም እዚህ መሀል። እዩት። ሰንቲሙ ይሄ እዩት። እዚህ ጋር ደግሞ ውሃ ሰማያዊ እዩት። 4 ለአንድ ሰው ልብስ በቂ የሆነ ነው ማለት ነው። ከዛ ኮምፎርቱን ማሳያችሁ። ሁለቱም አንድ እንድናያላቸው 3800 ብር ሂሳብ ነው የተገዛው። እዩት። በሜትር ከ50 ግብ ያለ ማለት ነው። ማሻአላ በደንብ እንደልባችሁ የሚያለብስ ማለት ነው። ከለሩ ያምራቸው ብዬ አስባለሁ። ምን አለው አብሮት? አንድ አንሶላ እና 2 የትራስ ልብስ። እዚህ ሁለቶቹ 7600። ይሄም አንድ አንሶላ እና 2 ምን አለው ትራስ ልብስ ማለት እነዚህ ከሻል ያለ እቃ ነው። ማሻአላ ከለሩ ይት ማሻአላ። ብርድ ልብሳችንን በጣም የሚያምር ቆንጆ የሆነ ነው። አንዱን ላሳያችሁና እዩት። ከለሩ እዩት። ያምር። አልጋ ላይ ጣል ብታረጉት ራሱ አሁን ቀርቷል። ብዙ ጊዜ ብርድ ልብስ አይነጥብትን አይባልም፣ አይለበስም። አልጋ ኮምፎርት ነው እንጂ እዩት። ስጃዳ እንደ ሀባ ብላኛለች። 1000 ብር ጥምጣም 500 የቡና ሱፍራ አንድ በአንድ ማለት ማሳያችሁ። እዩት። በደንብ አድርጎ ያስፈርሻል። አሪፍ ነው። እዚህ ጋር ደግሞ በቤት የተሰራ 1100 ብር የቡና ሱፍራ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና የተከበራችሁ የዚነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኛ በጣም ሰላም ነን። እናንተ እንዴት ናችሁ? ጤንነት፣ አፍያ ሁሉ ሰላም? ከኔ ጋር ሁሉ ሰላም ነው። ዩቲዩብ ቻናሌ ላይክ እና ሰብስክራይብ ሼር እያደረጋችሁ ስለምታበረታቱኝ ምስጋናዬ ከልብ ነው። ጀዛኩሙላህ ኸይር። እና ውዶች እናንተ እንዴት ናችሁ? ጤና አፍያ ሁሉ መልካም? አልሐምዱሊላህ። ባላችሁበት አላህ ይጠብቃችሁ፣ በሰላም ለሀገራችሁ ያብቃችሁ፣ የምገዙትን ሁሉ ደግሞ በአፍያ የምትጠቀሙበት ያድርጋችሁ። በቅርቡ በጣም 3 ልጆችን ወደ ሀገር ገብተው በጣም ደስ ብሎኛል ማለት ነው። ምክንያቱም አንዷ 9 ዓመት የቆየች ናት፣ አንዷ 8 ዓመት 10 ዓመት እንደዚያ የቆዩ ናቸው። 8 እና 10 ዓመት 9 ዓመት ቀላል አይደለም። በእርግጥ እኔም 11 ዓመት ቆይቻ አውቀዋለሁ ስደትን እና ወደ ሀገር ስትመጡ ደግሞ እንደገና የተወለደ ህፃን ልጅ ነው የምትሆኑት እንደገና ማለት ነው። ምክንያቱም በጣም ብዙ የምትለምዱት ነገር አለ፣ የሰው ባህሪ የምትለምዱት፣ ሀገሩን፣ ኑሮውን በጣም ብዙ አይነት የምትለምዱት አለ። ከሰው ጋር ቶሎ የመግባባቱን ነገር በቃ 10 ዓመት የሚሆን 8 ዓመት የሚሆን በተለይ ደግሞ ያው ወጣ የማትሉ እህቶች ብዙ ነገር
እንትን ይልባችኋልና ያው የምላችሁ ነገር ምንድነው ኢትዮጵያ ስትገቡ ሁሉ ነገር ያ ያደጋችሁበት 15 ዓመት 20 ዓመት እድሜ የቆያችሁበት አይመስልም። በቃ ያቺ ትንሿ 7 እና 8 ዓመት ተጽዕኖ ትፈጥራለች። በቃ ሁሉን ነገር ግራ እንዲገባችሁ ነው የሚያደርገውና ያው ያን ነገር መልመድ እንዳለባችሁ ውስጣችሁን አሳመናችሁ ነው መምጣት ያለባችሁ። ቤተሰብም በትንሽ ትልቁ ሲናገራችሁ ልትከፉ ምናምን እኔ ባይኖረኝ ነው ከሳምንት ከሁለት ሳምንት በኋላ ከወሩ በኋላ የሚመጡ እናንተ ላይ መልሶ ወደ ስደት እንድትመኙ የሚያደርጋችሁ በጣም ብዙ ነገር አለና እሱን አስባችሁበት ቢሆን መልካም ነው። እና ዛሬ ላሳያችሁ የፈለኩት ረመዳን 8 ላይ አካባቢ ነው የኔ ክችን ካቢኔት የተገጠመችውና 9 ሜትር ነው። በኤችኢዲኤፍ ነው ያሰራሁት። የሰራልኝም ሪድዋን ነው። ያው በኤችኢዲኤፍ እና በኤምኢዲኤፍ የሚለው ትንሽ አብዛኞቻችሁን ግራ የሚያጋባችሁ አላችሁ። ኤችኢዲኤፍ ሆኖ በጣም ብዙ ከለር አማራጭ አለው። የኔ ምርጫ ይሄ ስለሆነ ነው። በቡኒ ያለው፣ ቀይ ያለው፣ ነጭ አለው፣ ሙሉ ነጭ የሚያብረቀርቅ በጣም ብዙ አይነት ከለር አለውና እኔ ከነጩም ከሁሉም ያው ደበዝ ያለ ነገር ፈልጌ ይሄንን ነው ያደረኩት። እንደምታዩት እንግዲህ ውስጡ ማሻአላ ተባረክ ረህማን የሆነ ነው። በኤምኢዲኤፍ የሚሰራው መጥፎ ነው እያልኳችሁ አይደለም። በጣም አሪፍ ነው። ያው የዋጋ ልዩነት አለው ትንሽ 5000 6000 አንድ እቃ ላይ ልዩነት አለው። ቢሆንም ግን እኔ ያሰራሁት 9 ሜትር ሙሉ ነው። በቃ መሀል ላይ ነው ክፍተት ስለሚኖር ተሰርቶበታል። ሚዛኒ ትንሽ ደስ አላለኝም እና ተውኩት። እዚህ ጋር መሳቢያ 3 አለው። እዚህ ጋር ታችኛውን የመጨረሻውን ለፎጣ ለማውራያ ምናምን አድርጌዋለሁ። እዚህ ጋር ትሪ ምናምን ማስቀመጫ ነው ማለት ነው። እዚህ ጋር ብረት ድስቶች አሉ። እዚህም ብረት ድስት ነው መጥበሻ ምናምን። እዚህ ጋርም ኮርነር አለች ምስር ምናምን ማስቀመጫ ነው። ያው ያበሻ ቤት ሲል ደስ የሚላችሁ ነገር አለ እና አልሐምዱሊላህ ባለው እያመቻችሁ ነው የምታስቀምጡት ካቢኔት እና ይሄን ይመስላል። በነገራችን ላይ 180 ሺህ ብር ካቢኔት የሚወደዳችሁ ላይክ ሰብስክራይብ ያደርጋችሁ አበረታቱ። 9 ሜትር ነው 9 ከ60 ነው እንደዛ ነው። እና የሰራልኝ 130 ነው ማለት ነው። የሰጠው 130 ሺህ ብር ነው። 50 ሺህ ያው እንደ ጊፍት ትቶልኝ ነው እንደ አንድ ከስተመርም ያው ብዙ ከስተመሮችንም እንደ መስጠቴ ማለት ነው እንደ መስጠታችን እና አላህ ጀዛውን ይክፈለው። በዚህ አጋጣሚ የሪድዋንንም አመስግኑልኝ። እንደዚህ ጸድ የሆነ ክችን ካቢኔት ልቅም ያለ አሰራር ሰርቶ በኤችኢዲኤፍ የሚያምር ክችን ካቢኔት ስለሰራልኝ ማለት ነው። ሁሉ ጊዜ ማስታወቂያ ሰራበታለሁ እንደዚህ ለእህቶች አሳያቸዋለሁ። በተለይ ደግሞ አሁን ወደ ደጋኒ የሚሄድ በጣም ብዙዎቹ በኤችኢዲኤፍ ነው ያዘዛችሁና ቁም ሳጥንም አሳያችኋለሁ። ደግሞ ቲቪ ስታንድም ያዘዛችሁኝ ያላችሁ ከላይ በጣም ብዙ ምርጫ ስላለው ለክችን ይሄ ነው በጣም ነው የተመቸኝ። በሌላም በጣም የሚያማምር ያው አንዳንድ እዚህ የሌላ ቦታ ያየነበት እናናገረው እንችላለን። አሁን በሰዓቱ ነው እንደ አማራጭ 4 ነገር ምናምን አሳይቶኛል። ግን ለጊዜው አይኔ የገባልኝ ይሄ ነው። እና ትልቁ የኔ ፖይንት ደግሞ በቃ እቃዎች ሽክፍ እንዲሉ ነበር። እንግዲህ እንደምታው ከኦቭኑ እዛው ጥግ ድረስ እስከዛሬ ነበር። ያው ግን በኤል ነው እንደዚህ ዞሮ ማለት ነው። የበፊቱ ኤምኢዲኤፍ ነው የተሰራው። ያም አሪፍ ነበረ። ግን ግድግዳ ላይ የተመታ ስለነበረ ለግድግዳውም ሴፍቲ ያን ያክል ስላልነበረ እየተጨናነኩ ነበር። ቢወድቅ ሰው ላይ ምናምን እንደዚህ ልጆቹ ሲያጸዱ ምናምን አሁን ያለው ዋጋ ደግሞ እንደዚህ ነው አስብ ነበር። እንዴት ባለፈው እንደዚህ ብላለምን በጣም ዋጋው ውድ ሆነ ምናምን ብለው ያው ካቢኔት ይመጣል። ስለዚህ ሀገራችን ላይ አካባቢ ላይ ዋጋ ተስተካክሎ ያቀም እየጨመረ በዛው እያለ ማለት ነው እና የተሰራው ደግሞ በእብነበረድ ነው። በእብነበረድ ሳይሆን ደግሞ በላምኔቱ ወይም ደግሞ በቦርዱ ሲሆን ደግሞ ዋጋው በጣም ይቀንሳል እና ይሄ የተሰራው ደግሞ ሴራሚክ ነው። እንትኑ ማለት ነው ብትዳምጡበት ምን ብትሉበት ያው እሳት ታስቀምጡበት ለቶሎ ምንም አይነት በፈለጋችሁት እቃው ላይ የሚፈጠር ችግር የለም እላችኋለሁ። እና ያው የምርጫዬ ኤችኢዲኤፍ ነው። በጣም ተመችቶኛል። በዛ ላይ ሳጸዳው ያስቸግረኝ። በረሮ ግን አስቸግሮናል። ጀማዓ በረሮ ያ አላህ በቃ በምን ላጥፋቸው? በየ3 ቀኑ ያለችኝ ጊዜ ተጠቅሜ
አጽድቼ ማንም ሰው አያስደስተኝም። ክችኔን ሲያጸዱልኝ ራሴ ባጸናው ነው ደስ የሚል። ግን ለ2 ቀን ለ3 ቀን እንኳን አጽድቼ አይጠፉም። ወዲያውኑ አጽድቼ መልሰው በረሮ ነው የምታገኙት። እና በዛ ላይ ደግሞ እቃቸውን ይጎዳሉ። በረሮ ማለት በጣም እቃ ይጎዳል። ለምሳሌ አሁን እኔ ቲቪ ውስጥ ሁላ ገብተውበታል። የሚገርማችሁ ግን በምን አይነት መልኩ እንደማስለቅቃቸው ግራ ገብቶኛል። መድኃኒት ካለ በዚሁ አጋጣሚ ጻፉልኝ። ግን እኔ ያልሞከርኩት ነገር የለኝም። ሙሉ ለሙሉ ጠፍተው ያቅም በረሮች እና ያው በኤችኢዲኤፍ ማለት ይሄ ነው። ከውስጡም ከሁሉም አንድ አይነት ነው። እንደዚህ ስታዩትም ያብረቀርቃል፣ ስታጸዱትም ብቻ እኔ በጣም ነው የወደድኩት ክችኔን። አልሐምዱሊላህ። እንግዲህ ያው ምሳ ሰራርተንበት ምናምን በደንብ ፏፏ አላረግነውም። ይሄን ይመስላል። መርቁልኝ ማለት ነው። ማሻላ አላህ ደግሞ ሌላ የምትፈልጊውን ነገር ያሳካልሽ በሉኝ። በነገራችን ላይ ትልቅ ዱዓን የምፈልገው ጤናዬን ሰጥቶኝ እንደዚህ ሩጬ መስራት ነው የምፈልገው። መቀመጥ አልወድም። ከሰው እጅም መከጀልም በጣም የምጠላው ነገር ነው። መስጠት ነው እንጂ ሰው ስጡኝ ብዬ ራሱ አይሳካልኝም። እና ለሁላችንም አላህ በሰፊ እጁ ይስጠን ውዶቼ። ምክንያቱም እናንተም በስደት ያላችሁ እህቶች ሀገራችሁ ገብታችሁ ደስተኛ ሆናችሁ ያ ረቢ የምትኖሩበትን አላህ ይወፍቃችሁ። እና ዛሬ ጁምአ ነው። እህቴ ደግሞ ስለሌለች ሰብሪ እኛ ጋር ናት። እኛ ጋር ስለነበረች እኔ ነኝ ይዣት የዋልኩት ዛሬ። የትም አልሄድኩም በዛ ምክንያት። ግን አንዳንድ ነገሮች ቀለል ያለ ወደ